ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በምሽቱ የኮፓ ዴላሬ የንጉሱ ዋንጫ የፍጻሜ ጨዋታ ባርሳ ማድሪድን በ120 ደቂቃ 3-2 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ዙሪያ የተወሰኑ ሐሳቦችን አንስተን እንወያያለን። የተለያዩ መነሳት ያለባቸው ወሳኝ ነጥቦች አሉ። በዚህ ጨዋታ ዙሪያ የሪያል ማድሪድ የሚያስፈልገው ስር ነቀል ለውጥ፣ ባርሳ በአካዳሚ ተጫዋቾች በድጋሚ ያሸበረቀበት ምሽት፣ አወዛጋቢ የዳኝነት ውሳኔ፣ የካርሎ አንጀሎቲ ቆይታ እንዲሁም ሃንሲ ፊሊክ 8 ፋይናሎችን ደርሶ 8ቱንም ያሸነፈ አሰልጣኝ ነው። በስተመጨረሻም በባርሳ ቤት የመጀመሪያ ድሉን አስመዝግቧል። ከዚህ ቀደም እንግዲህ ባርሳ ማድሪድን በሱፐር ካፕ ማሸነፉ ይታወሳል። ነገር ግን በንጉስ ዋንጫ በጥሎ ማለፍ ጨዋታ እንግዲህ ሁለቱም ቡድኖች ለፍጻሜ ደርሰው ነው በምሽቱ ጨዋታ 3-2 ባርሳ ማሸነፍ የቻለው። ሃንሲ ፊሊክ ለፍጻሜ ቀርበው የተሸነፉበት ጨዋታ አይደለም። የምሽቱ እንግዲህ 8ኛ የዋንጫ ድላቸው ሆኖ ተመዝግቧል። የምሽቱ ጨዋታ እንዴት ነበር? ሰፋ ያለ ዝርዝር ጉዳዮችን እናነሳለን። የካርሎ አንጀሎቲ የማድሪድ ቤት ቆይታ ምናልባት ከወዲሁ የተረጋገጠ ይመስላል። በዘንድሮ የውድድር ዓመት ማድሪድ በላሊጋ ያለው ከባርሳ ጋር የነጥብ ልዩነት ያለ ዋንጫ የማጠናቀቅ እድሉ አሁን ላይ እየሰፋ መጥቷል። በተለይ 2024 የውድድር ዓመት የአሸናፊዎች አሸናፊን ሱፐር ካፕን ካሸነፈ በኋላ እስካሁን ድረስ እንግዲህ ማድሪድ ከሻምፒየንስ ሊግ በአርሴናል የወጣበት፣ በላሊጋ ደግሞ የተፈጠረው የነጥብ ልዩነት፣ አሁን ደግሞ በኮፓ ዴላሬ ፍጻሜ በባርሳ የተሸነፈበት መንገድ ምንም እንኳን ውጤታማ እንቅስቃሴ በሁለተኛ 45 ቢያደርጉም ማድሪዶች በሚፈጥሩት ጥቃቅን ስህተት ዋጋ ከፍለው በስተመጨረሻ ባርሳ ደግሞ በነዛ ወጣት ተጫዋቾች ውጤታማ ምሽት 120 ደቂቃ በሜዳ ላይ ያሳልፈው በመጨረሻም ባርሳ የንጉስ ዋንጫ አሸናፊ ሆኗል። በዚህ ጨዋታ መነሳት ካለባቸው ነጥቦች መካከል የፔድሪ ልዩ ብቃት፣ የፈርናን ቶሬስ፣ የያሚል ያማል አስደናቂ እነዚህ 3 ተጫዋቾች ልዩ የጨዋታ አስተዋጽኦ፣ በተቃራኒው ደግሞ የነራፊኛ የቀድሞ አይነት ብቃት በሜዳ ላይ አለመታየቱ፣ ኪሊያን ኤምባፔ፣ አርዳ ጉለር፣ ሉካ ሞድሪች ተቀይረው እስከሚገቡ ድረስ ማድሪድ የደበዘዘበት የመጀመሪያ 45 እና ሁለተኛ 45 ደግሞ በአስፈሪ መልኩ ካምባክ አድርጎ 2-1 ያደረገበት እንቅስቃሴ የመጀመሪያ ሙሉ 90 ደቂቃ በተለየ ሁኔታ መመልከት ያለብን ይመስለናል። በተለይ ካርሎ አንጀሎቲ ላይ ከወዲሁ ይሄን ፕሮግራም ከማዘጋጀት ቀደም ብዬ አንዳንድ ዘገባዎችን ስመለከት የመጀመሪያው ጥያቄ የተነሳው ኪሊያን ኤምባፔ እንደዚህ መንቀሳቀስ የሚችል ከሆነ ለምን ቤንች ሆነ? አንደኛው። ሁለተኛው ጥያቄ ደግሞ አርዳ ጉለርን ለምንድን ነው አንጀሎቲ የማይጠቀሙት የሚል። ማድሪድ በተጫዋቾች ለውጥ ያመጣውን የሜዳ ውስጥ እንቅስቃሴ በአንድ ብልጫ መውሰድ ወደ ማጥቃቱ መመለስ ከመጀመሪያው 45 ምን ያክል ማድሪድ በሁለተኛው 45 እንደተቀየረ ስንመለከት አንጀሎቲ ላይ የዘመናዊ እግር ኳስ ፍልስፍና ጋር የአንጀሎቲ የቀድሞ የታክቲክ ዝንባሌ አብሮ በጋራ ለመሄድ አሁን ላይ የተቸገሩበት ጊዜ ነው እና ማድሪድም በርካታ ለውጦች የሚያስፈልጉበት ደረጃ ደርሷል። እንግዲህ በማድሪድ ቤት ስር ነቀል ለውጡ ከጁን ጀምሮ የምንመለከተው ነው የሚሆነው። አንደኛው ለውጥ የሚጀምረው እንግዲህ ከአሰልጣኙ ነው፣ ከካርሎ አንጀሎቲ የሚጀምር ይሆናል። ዛቪ አሎንሶ ወይም ሌላ ስፔናዊ አሰልጣኝ በነጩ ቤት የመመልከታችን እድል አሁን ላይ 100% የተረጋገጠበትም ጨዋታ ነው። ጨዋታው እንዴት ነበር? ባርሳ ከረፍት በፊት እነዛን ብልጫዎች ሲወስድ የባርሳ ፍጹም የበላይነት በየትኛው ሜዳ ክፍል ነበር? ባርሳ የተሻለ ቡድን በሆነበት የመጀመሪያ 45 ብልጫ ወስዶ መምራት የቻለው 28ኛ ደቂቃ ላይ ነው። ጁዲ ቤሊንጋም ቪኒሲየስ ጁኒየርን ለማስሮጥ በተጠቀመበት
ስሩ ፓስ ኢንተርሰፕት በኩርባሲ አማካኝነት የተደረገችው ኳስ ነው በቢውልድ አፕ የመሃል ሜዳ ሴንተር ላይ የነበረው ፔድሪ በረጅሙ ነው ለያማል ያቀበለው ፔድሪ የነበረው መሃል ሜዳ ነው ከቤሊንግሃም ፊት ለፊት ኢንተርሰፕት የተደረገችው ኳስ ነው የተቀበለውና በረጅሙ ለያማል ያሻገረው ያማል ኳሷን ተቆጣጥሮ በግራ በኩል 9ኛ ደቂቃ ላይ ተጎርቶ የወጣውን መንዲን ቀይሮ የገባውን ፈርናን ጋርሺያን ቀንሶ እዛ ጋር ያሉትን ተጫዋቾች በአብዶ እየቀነሰ ፔድሪ ከነበረበት የአማካይ ስፍራ ተነስቶ እስከ ማድሪድ የመጫወቻ ቦክስ እስከሚደርስ ድረስ ፔድሪን አብሮ በጋራ ፔኔትሬት አድርጎ የተከተለው ተጫዋች አልነበረም በነፃነት ነው ኳሷን ያገኘው በግሩም ሁኔታ የፍጻሜ ግብ ይሄ ቴክኒሻን ስፔናዊ ማስቆጠር ይቻላልና ባርሳን ቀዳሚ ማድረግ ይቻላል በጨዋታው ለአብዛኛው የእግር ኳስ ቤተሰብ ምናልባት አዝናኝ እንቅስቃሴ የባርሳ የመከላከልም የማጥቃትም ኳስን የመቆጣጠር ኳስን የማደራጀት የሁሉም ነገር ኃላፊነትን ተቀብሎ ጨዋታውን በቅለት ሲመራ የነበረው ፔድሪ ነው የማድሪድ አራቱን አማካዮች ተመልከቱ መጀመሪያ በአማካይ ስፍራ ላይ የተሰለፉት ቫልቬርዴ ቹዋሚኒ ዳኒ ሳቤዮስ ጁዲ ቤሊንግሃም በዲያመንድ ቅርጽ 3-1-2 ፎርሜሽን ዲያመንድ ፎርሜሽን ነው አንጀሎቲ ይዞ የገቡት ሮድሪጎና ቪኒሲየስን ከፊት በማድረግ ዲዮንግና ፔድሪ ናቸው በአማካይ ስፍራ ላይ የተሰለፉት ከረፍት በፊትም ከረፍት በኋላ በሙሉ 90 ደቂቃ በሁለቱ ቡድኖች መካከል በተደረገው የኳስ አብዛኛውን ኳስ ማንካት የቻለው ፔድሪ ነው አብዛኛውን ፋይናል ሰርድ ኳስ የተሳካ ፓስ ያደረገው ፔድሪ ነው የጨዋታው ስኬታማ ፓስ ማድረግ የቻለው ተጫዋች ፔድሪ ነበር ይህን ተጫዋች ማድሪዶች ለመቆጣጠር ፍጹም ተቸግረው ነበር ግን ማድሪድ ከማን ማርኪንግ ከዞናል ማርኪንግ ይልቅ እነዚህን ኳሶች በረጃጅሙ ያስጀመሩ ኳስን የሚቀበል ወይም ኳስን የሚያደራጅ አማካይ ማጣታቸው ከረፍት በፊት አንድም ኢላማውን የጠበቀ ሙከራ እንዳያደርግ በተጋጣሚ መጫወቻ ቦክስ ውስጥ ማድሪድ 4 ኳስ ብቻ ነው የነካው ከረፍት በፊት እንደ መጀመሪያ 45 ከሆነ ባርሳ ጨዋታው ላይ ከአንድ በላይ ግብ ማስቆጠር ነበረበት ጨዋታውን መግደል ነበረበት የግድ ማለት ነው ታዲያ የነ ፔድሪ በዚህ መልኩ የማድሪድን አማካይ መብለጥ የግድ ኳስን የሚቀበል ኳስን የሚያደራጅ በተሻለ ሁኔታ ፋይናል ሰርድ ማድሪድ እንዲገባ አድቫንስድ ፓሶችን ማድረግ የሚችሉ የነ ሉካ ሞድሪች አይነት ቴክኒካል ተጫዋች አማካይ ስፍራ ላይ ስለሚያስፈልግ ሞር አግሬሲቭ ከመሆን ሞር ፕሬስ ከማድረግ ይልቅ ራሱ ማድሪድ ኳስ መያዝን ነበር የመረጠው በሁለተኛ 45 ግን ግባን ስላስቆጠረው ፔድሪ የተወሰኑ ነገሮችን አንስተን ማለፍ አለብን ምክንያቱም ይሄ ተጫዋች የኮፓ ደላሪው ፍጻሜው ጨዋታ ምናልባት ለገለልተኛ እግር ኳስ ቤተሰብ በሌላ ክለብ ድጋፍ ለተጠመደ ለተወጠረ እግር ኳስን ለመዝናናት ለሚመለከት የእግር ኳስ ቤተሰብ ፍጹም አዝናኝ ተጫዋች ነበር የምሽቱ የፔድሪ እንቅስቃሴ ለምሳሌ ከረፍት በፊት በነበሩ እያንዳንዱ እንቅስቃሴዎች ውስጥ ተጫዋቹ የጌሙ ቴምፖ ከፍ ዝቅ የሚያደርግ ማድሪድ በሃይ ፕሬስ ሲመጣ ኳሶቹን በሚታወቅበት በቅርብ ጊዜያት ውስጥ በላሊጋ በዘንድሮ የውድድር ዓመት ያልተለመደ ሪከርድን እየሰበረ ነበር ይሄ ወጣት ስፔናዊ ተጫዋች ለምሳሌ በዘንድሮ የውድድር ዓመት በላሊጋ ብቸኛ ተጫዋች ነው ላይን ብሬኪንግ ፓስ 153 ላይን ብሬኪንግ ፓስ ያደረገ በላሊጋ ደግሞ ብቸኛ ተጫዋች ነው በየጨዋታው በአማካይ ከ106 ፓስ በላይ በስኬት የሚያጠናቅቅ የቴክኒክ ብቃቱ ከጊዜ ወደ ጊዜ አነጋጋሪ የሆነ እንደውም በአንድ ወቅት የምናስተውሰው 72 ጨዋታዎችን በአንድ የውድድር ዓመት ማድረጉ ከነብሔራዊ ቡድን ጨዋታ
ተጫዋቹ ላይ የፈጠረው ጫና ለጉዳት እንደዳረገው ያለ እድሜው ከፍተኛ ቁጥር ያለውን ጨዋታ እንዳደረገ እናስተውሳለን። ለምሳሌ ከማዮርካ ጋር በነበረው ጨዋታ 6 እድሎችን ክሬት በማድረግ 109 የተሳኩ ፓሶችን ፓስ በማድረግ 18 ላይን ብሬኪንግ ፓሶችን በስኬት በማጠናቀቅ 12 ፔኔትሬቲቭ ፓሶችን ወደ ፋይናል ሰርድ በተሳካ መልኩ ፓስ በማድረግ በላሊጋው በዘንድሮ የውድድር ዓመት በአንድ ጨዋታ እንዲህ አይነት ቁጥር ያስመዘገበ ተጫዋች በሱ እድሜ የለም። እንዲህ አይነት ስኪል እንዳለው ስለሚታወቅ ያንን ተጫዋች ጁዲ ቤሊንጋም ገና ፔኔትሬት የሚያደርጉ አድቫንስድ ፓሶችን ሊያደርግ ሲል የተወሰኑ እንቅስቃሴዎችን ስናይ ነበር። ኢንተርሰፕት ለማድረግ ሲጥር ፔድሪ ቴክኒካሊ ኳስን በደንብ ሜዳው ስለሚረዳ የግራውን የአማካይ ክፍል መያዝ ጀመረ። ይሄ ማለት ዳኒ ሴባዮስ የሚጫወትበት የቀኙ የማድሪድ የአማካይ ስፍራ ማለት ነው። በዚህ መሃል የዲዮንግ እንቅስቃሴ በቀጥታ ከቤሊንጋም ጋር ሲሆን ዲዮንግ በቢልድ አፕ በኩል ለፔድሪ ሰፊ ስፔሶችን መፍጠር እንጂ በቀጥታ በትራንዚሽን ኳሶች ላይ አይሳተፍም ነበር። ስለዚህ ፔድሪ ያንን የሜዳ ክፍል እየተጠቀመ በቀላሉ ዳኒ ሴባዮስን የግራውን የሜዳ ክፍል እየተጠቀመ ያልፍ ነበር። ለዛ ነው ከረፍት በኋላ ያን የሜዳ ክፍል ማድሪድ ሲያጠናክር የተሻለ ቡድን ሆኖ የተገኘው። ታዲያ ከረፍት በፊት ማድሪዶች 1 ሙከራ አድርገዋል። ባርሳ 8 ሙከራ አድርጓል። ባርሳ 5 ኢላማውን የጠበቀ ሙከራ አድርጎ 1 ግብ አስቆጠረ። የዚህን ያክል ብልጫ ነበረው። በሁለተኛው 45 ግን ጨዋታው ተቀይሮ ሪያል ማድሪድ ባደረጋቸው ለውጦች ጨዋታውን ወደ ራሱ አጋጣሚ በመመለስ ማድሪዶች ተሽለው በተገኙበት ሁለተኛ 45 በደንብ ተሽለው ጨዋታውን በታክቲክም አግሬሲቭ በመሆንም በሙሉ 45 ደቂቃ 1 ሙከራና ምንም ኢላማውን የጠበቀ ሙከራ ያላደረገው ቡድን ከ45 ደቂቃ እስከ 77 ደቂቃ ድረስ 11 ሙከራ 7 ኢላማውን የጠበቀ ሙከራ ነበር ያደረገው። ከዚህ ውስጥ ከ11 ሙከራ ውስጥ 7ቱ ኢላማቸውን የጠበቁ ናቸው። ያልተዛነፉ ሙከራዎች ከ45 ደቂቃ እስከ 77 ደቂቃ በሙሉ 45 ደቂቃ 1 ሙከራ ያላደረገ ቡድን። በተለይ ከረፍት መልስ ኪሊያን ኤምባፔን በሮድሪጎ ቀይሮ ማስገባታቸው አንጀሎቲ የጨዋታው ትልቁ ለውጥ ነበር። ባፔ ከገባ በኋላ የሪያል ማድሪድ ከመሃል ሜዳ የሚነሱ የመልሶ ማጥቃት እንቅስቃሴዎች ውብ ነበሩ። በዚህም ማድሪድ ያገኘውን ቅጣት ምት ኪሊያን ኤምባፔ አስቆጥሮ የ1-1 ውጤት መመዝገብ ቻለ። 84ኛ ደቂቃ ላይ 77ኛ ደቂቃ ላይ አውሬሊዮ ቹዋሚኒ ከአርዳ ጉለር የተሻገረችዋን ኳስ በሄዲንግ አስቆጥሮ ማድሪድ 2-1 መምራት ጀመረ። 2-1 ማድሪድ ሲመራ ባርሳ ራሳቸውን ማረጋጋት ወይም ጌሙን ኮንትሮል ማድረግ እንጂ መደናገጥ ውስጥ ወይም መረበሽ ውስጥ አይደለም የገቡት። በሪትም ወደ ፋይናል ሰርድ ለመግባት ነው። ለመጀመሪያ ለፔድሪ ኳስ ጠብቆ በግሩም ሁኔታ ማይነስ ያደረገው ያማል ነው። ከያማል የሚነሱ ኳሶች አደጋ እንደሚፈጥሩ በተለይ ያማልን የማሰቢያ ጊዜና ለስሩ ፓስ ተጋጣሚ የሚፈቅድ ከሆነ እያንዳንዱ ተቾች አደጋ ይፈጥራሉ። ይሄ ልጅ ከእድሜው በላይ ቴክኒሻል የሆነ ሜዳ ውስጥ በርካታ ታምሮች መፍጠር የሚችል ከምንም ላይ ባርሳ ሲነሳ አደጋ መፍጠር የሚችል ተጫዋች ነው። አንቶኒዮ ሩዲገር እና ኮርቷ መግባባት የነበረባቸውን ታይሚንግ ለፈርናን ቶሬስ የቀድሞ የማንቸስተር ሲቲ የቫሌንሺያ አጥቂ የተደረገለትን ስሩ ፓስ ተጠቅሞ 84ኛ ደቂቃ ላይ የ2-2 ጨዋታውን ያደረገችውን ግብ አስቆጠረ። ማድሪድ ግን እስከዛ ደቂቃ ድረስ የነበረው ፍጥነት፣ ጉልበት፣ የማጥቃት እንቅስቃሴ ፍጹም ያልተጠበቀ ማድሪድ ከምንም ላይ ተነስቶ ነው ጨዋታውን የቀየረው። በተለይ ትልቁ አጨቃጫቂ ጉዳይ የእግር ኳሱን ቤተሰብ የተመለከተው ሪያል ማድሪድ እነዚህ ወጣት ተጫዋቾች ለምንድን ነው የማይጠቀመው? ለምሳሌ አርዳ ጉለርን ይሄ ተጫዋች ከገባ በኋላ ማድሪድ በተለይ የቀኙን የሜዳ ክፍል ቫስኩዌስን ቀይሮ ወደ ቫልቬርዴን ወደ ኋላ ከሳቡ በኋላ አንጀሎቲ አርዳ ጉለርን ከጨመሩ በኋላ ባርሳን በቀላሉ በአንድ ፓስ 2-3 ተጫዋቾችን ይቀንስ ነበር። የአርዳ ጉለር ኳስ በተለይ
እንደ ማድሪድ ሁለተኛ 45 ብልጫ እንደተገኙ አጋጣሚዎች ከሆኑ ማድሪድ ከሁለት በላይ ግብ ማስቆጠር ነበረበት። በርካታ እድሎች ባክነዋል። አንደኛ ደግሞ ቪኒሲየስ ጁኒየር ሜንታሊም ፊዚካሊም ሳይኮሎጂካሊም ዝግጁ ያልሆነ ተጫዋች። አሁን ከባለንዶሩ በኋላ የቪኒሲየስ ሳይኮሎጂ እንደወትሮ አለመሆኑን በደንብ ያየንበት ነው። በአርሴናሉ ጨዋታ አንዳንድ ነጥቦችን አንስተናል። ይሄ ተጫዋች ከሳውዲ ፕሮ ሊግ የቀረበለት ጥያቄ በቡድኑ የቀረበለትን የኮንትራት የማራዘም ጉዳይ አለመቀበሉና ባለንዶር ማጣቱ በስነልቦና ደረጃ ቪኒሲየስን ዳግም እንደወትሮ እንዳይነሳ አድርጎታል። ምንም እንኳን በቅርቡ እስከ 2030 የሚያቆየውን ኮንትራት ቢፈርምም የቪኒ ብቃት እንደምናውቀው አልነበረም። ለምሳሌ ይሄን ከሚያረጋግጡ አንዳንድ ቁጥራዊ መረጃዎች መካከል ከባለንዶሩ በፊት ቪኒሲየስ በአማካይ ግብ ላይ በቀጥታ ተሳትፎ የሚሆነው 0.87 በአንድ ግብ ላይ መሳተፍ እድሉ ሰፊ ነው። ወይ አሲስት ያደርጋል ወይ ግብ ያስቆጥራል። ይሄ ከባለንዶሩ በፊት ነው። ከባለንዶሩ በኋላ የቪኒሲየስ ብቃት ምን ያክል ከግብ ጋር ያለው ግንኙነት እንደወረደ የሚያሳየን 0.51 ነው በአማካይ። ይሄ ማለት በግማሽ ወርዷል። ይሄን እንኳን ወደ ቁጥር ብንቀይረው ቪኒሲየስ በአንድ ጨዋታ 4 አጋጣሚዎችን ቢያገኝ አንዱን አስቆጥሮ አንዱን የማቀበል ፕሮባቢሊቲው ከፍተኛ ነበር። አሁን ግን በአማታይ የሚያገኘው ቁጥር የኳስ ቁጥር ከፍ ብሎ የሚያደርጋቸው ደግሞ ውጤታማ አሲስቶችም የሚያስቆጥራቸውም ግቦች በዛው ደረጃ ወርደዋል። እዚህ ጋር ነው ትልቁ ጥያቄ የሚነሳው። አእምሯዊ ዝግጁነቱ ወርዶ በስነልቦናም ወርዶ እንዲሁም አካላዊ ዝግጁነቱ ቪኒ እንደቀድሟል። በፊት ፍሌክሲብል ነው። አንድን ተጫዋች ለማለፍ ወይም በአምስቱ ትላልቅ ሊጎች ከተጠናቀቀው የውድድር ዓመት አንስቶ ብንመለከት በቀላሉ በድሪብል የተጋጣሚን ተከላካይ በማለፍ ጀግና የፊት መስመር ተጫዋች እንደሆነ አይተናል። ለዚህም ነው ለባለንዶር እጩነት እስከ መጨረሻ ድረስ አወዛጋቢው ጉዳይ እስኪፈጠር ድረስ ያን ሁሉ የቪኒ ድምጾች ከመላው ዓለም የተሰሙት። ይሄ ተጫዋች ከዛም በኋላ ያሳየው ንቃትና ፍላጎት ግን በመጀመሪያው ስኬል መቀጠል አልቻለም። ለምሳሌ ባፔ ገብቶ ጨዋታውን የቀየረበትን አቅምና ብቃት ስናይ የሚያስደንቅ ነው። በቃ በማድሪድ ኳሊቲ ባፔ እንደሚመጥን ያየንበት ነው። ምን ያክል ተጫዋቹ ኢፌክቲቭ እንደሆነ በደንብ ያየንበት ጨዋታ ነበር። አወዛጋቢ ውሳኔ ዲዮንግ ኪሊያን ኤምባፔን ጎትቶ የጣለበትና ከግብ ጋር የመገናኘት እድሉና በኤክስጂ እንኳን ያን እንቅስቃሴ ብንለካ 0.89 ነው። ለዛ ነው የማድሪድ ተጫዋቾች ቀይ ካርድ ያሰጣል ብለው በጣም ኮምፕሌን ያደረጉት። ቪኒሲየስ ጁኒየር ግን ፋይናል ሰርድ ሁለተኛ 45 ላይ ለግብ የቀረቡ 4 ትላልቅ እድሎችን አግኝቷል። ለግብ የቀረቡ ማለት ነው። ማይነስ ማድረግ የሚችላቸውን ራሱ ማስቆጠር የሚችላቸውን ኳሶች ሳይጠቀሙታልና ማድሪድ ፍጹም በበለጠበት ሁለተኛ 45 እንደነገርኳችሁ ከ45 ደቂቃ እስከ 77 ደቂቃ ድረስ 11 ሙክሮ 7 ኢላማውን የጠበቀ ሙከራ ማድረግ ችሎ ነው አንድ ያስቆጠረው። ከዛም በኋላ ነው አውሬሊዮ ቹዋሚኒ ሁለተኛውን ግብ ማስቆጠር የቻለውና ማድሪድ አንዳንድ ቅመሞችን ከኋላ መስመር በኩል እንደሚያስፈልጉ ለምሳሌ የመንዲ መውጣት የቡድኑ ጌም ፕላን ምን ያክል እንደቀየረና ያሚል ያማል በጨዋታው 2 ምርጥ አሲስቶችን እንዲያደርግ ሁኔታዎችን እንደፈቀደ የማድሪድ የመጀመሪያ 45 የተከላካዩ አለመረጋጋት ባንዴ እንዴት በጨዋታው ሺፍት እንዳደረገ በአማካይ ስፍራ ቶኒ ክሩስ አለመተካቱ በተጨማሪ ሞድሪችም እንደማይተካ ያየንበት ጨዋታ። አሁን ቫልቬርዴ ስንት ቦታ ነው ሊደርስ የሚችለው? በፉል ባክም ውጤታማው ተጫዋች እሱ ነው። በሴንተራል ሚድፊልደርም ውጤታማው ተጫዋች እሱ ነው። ባርሳ ከኳስ ጋም ያለ ኳስም ስፔስን ነው የሚጠቀሙት። ይሄ በጣም የተጠና ሲስተም ነው። የቀድሞ የባርሳን እንቅስቃሴ ዳግም ያየን ይመስለኛል። ስፔሶችን ነው የሚጠቀሙት። ማን ቱ ማን ፕሬሲንግ አግሬሲቭ መሆን ከፋውል ጋር መገናኘት ሳይሆን ስፔሶች ላይ ነው ባርሳዎች ትኩረት የሚያደርጉት። ስፔስ ደግሞ ለተጋጣሚ
ክፍት የመሮጫም ሆነ የመጫወቻም ቦታም የማያገኝ ከሆነ ያ ቡድን አላስፈላጊ ፖዚሽኖችን ሉዝ ያደርጋል፣ ኳሶችን ያጣል። ያኔ በተጋጣሚ ለመጠቃት ይዳረጋልና የባርሳ ሲስተም ይሄ ነበር። ስፔሶችን ይዘጋሉ። ማድሪድ ለነዛ ፈጣንና ሯጭ ለሆኑ አጥቂዎች የሚያደርጋቸው ረጃጅም ፓሶች በኦፍሳይድ በታይሚንግ ክፍተት እንዲበላሹ እንዲህ አይነት ቴክኒካል እንቅስቃሴዎችን ክሬት ያደርጋሉ፣ ስፔስ ያሳጣሉ። ግን አንድ የባርሳ ተጫዋች በአንድ ኳስ እንቅስቃሴ ላይ የቱ ጋር መገኘት እንዳለበት በደንብ ይተዋወቃል። የቀድሞ የፔፕ ጋርዲዮላ አይነት ሲስተም በባርሳ ቤት የትኛውም ተጫዋች ቦታና ሰዓቱን ጠብቆ ኳስን ይቀበላል በተመደበበት ፖዚሽን ላይ። ቡድኑን በማጥቃትም በመከላከልም ሚዛኑን ጠብቆ ደግሞ ኳሷን እንደፈለገች ሲያሽከረክር ያመሻው ደግሞ ፔድሪ ነበር። አንዳንድ እንቅስቃሴዎች ደግሞ ከመቀየሩ በፊት የነበረው የኤልሞ ፋይናል ሰርድ አደጋ የሚፈጥሩ ኳሶችን በተለይ በተደጋጋሚ ለራፊኛ ሁለቱ ብራዚላውያን በምሽቱ ጨዋታ ሁለቱንም ክለቦች ዋጋ አስከፍለዋል። ባርሳ ዋንጫውን ማግኘቱ አንዳንድ ሁኔታዎችን ሊሸፍን ይችላል እንጂ የራፊኛ የምሽቱ እንቅስቃሴ አባካኝነት ሌቫንዶስኪ ቢኖር እነዛ ኳሶች አይባክኑ። በመልሶ ማጥቃት ባርሳ የሚያገኛቸው በቀኝ ሃፍ ስፔስ ሰፊውን ኤሪያ መጠቀም እየቻለ ያባከናቸው እድሎችና በተቃራኒው ቪኒ። ስለዚህ በምሽቱም ጨዋታ የማል በድጋሚ ባፔን አሸንፏል። በፈረንሳይ ባለፉት 3 የኤል ክላሲኮ ጨዋታዎች በሱፐር ካፕ በበርናባዩ አሁን ደግሞ በኮፓ ዴላሬ አስገራሚ አጋጣሚ ነው። እንግዲህ የሁለቱ ተጫዋቾች ግንኙነት ይቀጥላል። ከተወሰኑ ቀናት ከአንድ 2 ሳምንት በኋላ ኤል ክላሲኮ በላሊጋ መመለሱ አይቀርም። ያኔም የሁለቱ ፍጥጫ ይቀጥላል። ባርሳ ግን የንጉሱ ዋንጫ አሸናፊ ነው። በዚህ መሃል ግን አንድ የተዘነጋ ነገር አለ። የማታው ጨዋታ አንደኛ የዳኝነቱን ጉዳይ አብዛኛው የእግር ኳስ ቤተሰብ የሚስማማ ይመስለኛል። ብዙ እዛ ላይ ደቂቃም ነጥብ ማንሳት አያስፈልግም። የታዩ ጉዳዮችና ከጨዋታው በፊት ሪያል ማድሪድ ያቀረበው ኮምፕሌን በተወሰኑ አጋጣሚዎች ተስማሚነት ያላቸውን ሁኔታ በደንብ አይተናል። ለምሳሌ የራፊኛ ኳስ በድጋሚ ምስል ታይቶ ነው ዳኛው ውሳኔያቸውን የቀየሩት እንጂ እንዲህ አይነት ዳይቭ ሲጀምር ከዚህ ብራዚላዊ ፍጹም የሚጠበቅ አይደለም። በባለንዶር ደረጃ የሚጠበቅ ብራዚላዊ ከአሴንሲዮ ጋር ዳይቭ አድርጎ ወድቆ በቫር ታይቶ ነው ዳኛው ፍጹም ቅጣት ምቱን የሻሩት። ውዝግቡ ይሄ በደንብ ዘርዝረን ካየን በርካታ ነጥብ እንድናነሳ ያስገድናል። ግን እዛው ውስጥ መግባት አያስፈልግም። አብዛኛው የእግር ኳስ ቤተሰብ ግን የሚስማማበትን ሐሳብ ምሽት ላይ ያየ ይመስለኛል። እና ጨዋታው ሊጠናቀቅ 120 ደቂቃ በ90 ደቂቃ 2-2 ተለያዩ። ፈርናንዶ ቶሬስ ካስቆጠረ በኋላ ወደ 30 ደቂቃ ጭማሪ ሄዱ። የናርዳ ጉለር አስፈሪ ፋይናል ሰርድ ፓሶች እና ኪሊያን ምባፔን እንደ ልብ ኳስ እንዲያገኙ በበቂ ሁኔታ ማድሪድ እያጠቃ በሁለተኛው 45 በሁለተኛው 15 በተጨማሪ ደቂቃ ውስጥ ነው እንግዲህ ሉካ ሞድሪች ለብራሂም ዲያዝ ፓስ ያደረጋት ኳስ በኩንዴ ኢንተርሰፕት ሆና በግሩም ሁኔታ ኬሪያ ውጭ አስቆጠረ። ባርሳ የንጉስ ዋንጫ ባለድል መሆን ቻለ። ትልቁ አጋጣሚ በዛ ደቂቃ እንግዲህ ግብ ሲቆጠር ያገባው ቡድን ሊያሳይ የሚችለው ደስታ የተቆጠረበት ቡድን ደግሞ በድጋሚ ያንን ኳስ የመቀየር ያለው የደቂቃ ማነስ የማሰቢያ ጊዜ ማነስ የሚፈጥረው ከፍተኛ የሞራል መሸነፍ አለ በጨዋታው ላይ። ማድሪድ ከአንድ ለባዶ መመራት 2-1 ያደረገበት ኢነርጂና ፍላጎት የሚያስገርም ነበር። በኮርቷ አላግባብ ከመጫወቻ ክልሉ መውጣት ለፈርናንዶ ቶሬስ ግብ መቆጠር ምክንያት ሆነ።
114 ደቂቃ ላይ ኩንዴ ላስቆጠራት ግብ በሞድሪች እና ብራሂም ዲያዝ መካከል ያለው የፓስ ርቀት ሲቋረጥና ብራሂም ዲያዝ በተወሰነ መልኩ ሲንሸራተት ሞድሪች ኳሷን ሲያሳጥር ለኩንዴ ለመምቻ ቦታ ሰፊ ስፔስ ወደ 22 ያርድ አካባቢ ነው የፈጠረው። በግሩም ሁኔታ ነው ይህን ፉልባክ ማስቆጠር የቻለው ባርሳም ባለድል መሆን የቻለውና 120 ደቂቃ ባርሳ ተጫውቷል። ግን በዚህ ማለት የተዘነጋው የዩኤፋ ቻምፒየንስ ሊግ ሮብ ምሽት ባርሳ ከጠንካራውና በቲም ዳይናሚክስ ከተገነባው ኢንተር ሚላን ጋር የቻምፒየንስ ሊግ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ አለ። ቀደም ብሎ ከረፍ በፊት በወሰደው ብልጫና ከፍተኛ የበላይነት ውጤቱን ገሎ በ90 ደቂቃ ማጠናቀቅ የሚችለውን ጨዋታ ከአንድ በላይ ግብ ሳያስቆጥር 120 ደቂቃ እላስጨራሽ በተለይ ደግሞ ከማድሪድ ጋር መሆኑ ፍላጎት ድካም አልባ እንቅስቃሴዎች ታክሎበት 120 ደቂቃ ተጫውቷል። ዛሬ ምንም እንኳን በሳንሴሮ ኢንተር ሚላን ሮማን ቢያስተናግድም ግን ከማድሪድ ጋር የተደረገውን ፍልሚያ ለተመለከተ ባርሳ ለሮብ ምሽት ጨዋታ ምን ያክል ይዘጋጃል አብረን በጋራ ነው የምናየው። ግን 120 ደቂቃ የተጫወተ ክለብ የሚያጋጥመውን ድካም በዘንድሮ የውድድር ዓመት በደንብ አይተናል። ያውም የሚጫወተው ከጣሊያን ቡድን ጋር ጉልበት፣ ታክቲክ፣ ጥብቅ የሆኑ እንቅስቃሴዎች፣ አግሬሲቭ ቻሌንጆች፣ በአንድ ለአንድ ግንኙነት ውጥረት የሚበዛቸው የታክቲክ እንቅስቃሴዎች ባሉበት ያውም በቲም ዳይናሚክስ የተሟላው የፊሊፖ ኢንዛጊ ኢንተር ሚላንን የሚገጥመውና ይሄ ምናልባት ባርሳ ሊጎዳው ይችላል። 120 ደቂቃ መጫወቱ አብዛኛው እግር ኳስ ቤተሰብ ያኔ የቻምፒየንስ ሊግ የግማሽ ፍጻሜን ጨዋታ የዘነጋው ይመስላል። ምክንያቱም ከማድሪድ እና ባርሳ ጨዋታ በላይ መመልከት የሚያረካ ጨዋታ ያለ አይመስልም። በተለይ በዘመናዊ እግር ኳስ ሁለቱ ክለቦች ካላቸው ታሪክ ካላቸው ባላንጣነት የሚያሳዩት ፉክክር በየክፍለ ዘመኑ አጓጊ ፉክክር እናያለን። የምሽቱ ጨዋታ ደግሞ በጣም እንዲጠበቅ ያደረገው የፍሎሬንቲኖ ፔሬዝ ከጨዋታው በፊት በዳኛው ላይ የሰነዘሩት ቀጥተኛ ትችት ማድሪድ እንደ ቡድን በማድሪድ ቲቪ የዳኛውን ምስል ለቃቅሞ በዘንድሮ የውድድር ዓመት የለቀቀበት መንገድ የተለያዩ ውጥረት የተሞላበትና አወዛጋቢ ጨዋታ ነበር። ያ ደግሞ ትኩረቱን ስቧል። በመጨረሻም ደግሞ ባርሳ አሸንፏል። እስቲ የሮቡ ምሽት ጨዋታ ደግሞ ሃንሲ ፍሊክ እንዴት ይወጡታል የሚለውን ሮብ ምሽት እንመለከታለን። 8ኛ የፍጻሜ ጨዋታቸውን በድል አጠናቋል። 8ቱን ሃንሲ ፍሊክና ባርሳ በማድሪድ ላይ የ3 ተከታታይ የኤል ክላሲኮ ጨዋታ የበላይነት በመውሰድ ከፔፕ ጋርዲዮላ በኋላ ብቸኛ አሰልጣኝ ሆኗል። ፔፕ የመጀመሪያ 5 ጨዋታ በማሸነፍ በኤል ክላሲኮ የባርሳ አሰልጣኝ ሆኖ ተከታታይ 5 ጨዋታ በማሸነፍ ብቸኛ አሰልጣኝ ነው። ከፔፕ በመቀጠል እንግዲህ ሃንሲ ፍሊክ 3 ተከታታይ ኤል ክላሲኮ ጨዋታን በማሸነፍ ሁለተኛ ምርጥ አሰልጣኝ ሆኗል ለባርሳ። የባርሳ ደጋፊዎች እንኳን ደስ አላችሁ። ፕሮግራማችንን ላይክ በማድረግ አዲስ የሆናችሁ ሰብስክራይብ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን ነው። ከዚህ ፕሮግራም በመቀጠል ቼልሲ በሜዳው ኤቨርተንን ያሸነፈበት ዛሬ ምሽት የሚጠበቀው የእንግሊዝ ፕሪሚየር ሊግ ሊቨርፑል ከቶትናም የሚያደርጉት ምናልባት የሊጉ ዋንጫ ዛሬ አንፊልድ ላይ ይጠናቀቃል ተብሎ ይጠበቃል። በዚህ ጨዋታ ዙሪያም መነሳት ያለባቸው ነጥቦች እናነሳለን። ጊዜና ሰዓት ካገኘን ደግሞ የአንዶኒ አሮላንና የሩበን አሞሪምን ፍጥጫ ሁለት ወጣት የዘመናዊ እግር ኳስ አጓጊ ፉትቦል የሚጫወቱ ሁለት ፖርቱጋላውያንና ስፔናውያን የሚያደርጉት የቫይታሊቲን ፍጥጫ በተመለከተ የተወሰኑ ነጥቦችን አንስተን እንመጣለን። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።